የሀገራዊ ምክክር ኮሚሽን ለሀገራዊ ምክክር ዋና ጉባኤ አመካካሪዎች ስልጠና መስጠት ጀምሯል። የሀገራዊ ምክክር ዋና ጉባኤ ከመጪው ሐምሌ ወር ጀምሮ 4000 ተሳታፊዎችን በማሳተፍ በአዲስ አበባ አዲስ ኮንቬንሽን ማዕከል ይካሄዳል። ለዋና ጉባኤው አመካካሪነት 192 ሰዎች የተመረጡ ሲሆን በዛሬው ዕለትም 170ው በማሳተፍ ለአንድ ሳምንት የሚቆይ ስልጠና ማካሄድ ጀምሯል። ይህንን የስልጠና ማስጀመሪያ ሂደት ሲከታተል የነበረው ባልደረባችን ታምራት ደለሊ ደግሞ አሁን ስቱዲዮ ይገኛል። ታምራት እንዴት ዋልክ? በአጠቃላይ የምክክሩ የአመካካሪዎች ስልጠና ማስጀመሪያ መርሃ ግብር ምን ይመስላል? አመሰግናለሁ አዳነች። እንደሚታወቀው ሀገራችን ኢትዮጵያ የበርካታ ሃይማኖቶች፣ ባህሎች እንዲሁም ደግሞ ቋንቋ የብዝሃ ማንነት ያላት ሀገር ነች። እነዚህ ብዝሃ ማንነቶች ደግሞ ተደማምረው በአንድነት በመቻቻል ነው ረጅም ዘመናትን አስቆጥረው ዛሬ የደረሱት። ይሁንና ግን የሳለፍናቸው ስርዓቶች ደግሞ እነዚህም ብዝሃ ማንነቶች ላይ ጥያቄዎች እንዲፈጠሩ ያደረገ ስርዓቶችን ነው ስናሳልፍ የነበረውና በሁሉም ዘንድ የየራሳቸው ጥያቄዎች አሉ። እነዚህም ጥያቄዎች ደግሞ አለመግባባቶችም በህዝቡ ማዕከል እንዳይፈጠርም ሲያደርግ ቆይቷልና የለውጡ መንግስት ወደ ስልጣን ከመጣ በኋላ ከወሰዳቸው እርምጃዎች ማዕከል እነዚህን ክፍተቶች ለመሙላት ጥረት ሲያደርግ ቆይቷል። ለዚህ ደግሞ ማሳያ የሚሆነው በ2014 ዓመተ ምህረት ወደ ስራ የገባው የሀገራዊ ምክክር ኮሚሽን ነው። የሀገራዊ ምክክር ኮሚሽን እንደሚታወቀው በህዝብ ተወካዮች ምክር ቤት ጸድቆ ነው ወደ ስራ የገባውና ወደ ስራ ከገባበት ወዲህ ደግሞ ባለፉት 4 ዓመታት የተለያዩ ስራዎችን ነው እነዚህ የሀገራዊ ምክክር ኮሚሽኑ ሲሰራ የሰነበተው ማለት ነው። በተለይም ደግሞ ሁሉም ማህበረሰብ ጋር በመድረስ የተለያዩ ምክክሮችን በማድረግ እንዲሁም ደግሞ አጀንዳዎችን በማሰባሰብ የተለያዩ ጥረቶችን ሲያደርግ ቆይቷል። በዚህ ሂደት ውስጥ ደግሞ አሳታፊነት ያለፉት ስርዓቶች አንድ የሚጎድላቸዋል የሚባለው የአሳታፊነት ጉዳይ ነውና ሀገራዊ ምክክሩ ግን አሳታፊነትን ማዕከል ባደረገ መልኩ በተለይም አካል ጉዳተኞች፣ ዲያስፖራዎች፣ ሴቶች፣ ወጣቶችንም ጭምር ማዕከል በማድረግ ነው ሲሰራ የቆየው ማለት ነው። አሁን ወደ ዋናው ምዕራፍ ነው እየተሸጋገረ የሚገኘው። ይህም ሐምሌ 8 ይጀመራል ተብሎ የሚጠበቀው የዋናው ጉባኤ ነው ማለት ነው። ለነዚህ ዋና ጉባኤዎች ደግሞ አመካካሪ ለሚሆኑት ነው በዛሬው ዕለት ስልጠና ማድረግ የጀመረው ማለት ነው። ይህም ስልጠና ለአንድ ሳምንት የሚዘልቅ ነው። እንደሚታወቀው ሐምሌ 8 ለ3 ሳምንታት የሚቆይ የዋና ጉባኤ ይካሄዳል። 4000 የሚሆኑ ተሳታፊዎችን በማሳተፍ ከተለያዩ የሀገሪቱ አካባቢዎች የመጡ ተሳታፊዎች ይሳተፉበታል። በዚህ በዋና ጉባኤ በዚህ በመዲናችን አዲስ አበባ ኮንቬንሽን ማዕከል ነው ይህ ዋና ጉባኤ የሚካሄደውና ለነዛ ዋና ጉባኤ ላይ ለሚሳተፉት ተሳታፊዎች የማማከር ስራውን የሚሰጡት የአመካካሪነት ስራውን የሚሰሩት ሰልጣኞች ናቸው በዛሬው ዕለት ስልጠና መውሰድ የጀመሩት። እነዚህም ወደ 192 የሚደርሱ ናቸው። ከነዚህ 192ቱ ደግሞ 170ዎቹ የሚሆኑ ናቸው በዛሬው ዕለት ስልጠናውን መውሰድ የጀመሩት ማለት ነው። በዚህ የመክፈቻ ስነ ስርዓቱም ላይ የሀገራዊ ምክክር ኮሚሽን ኮሚሽነር ፕሮፌሰር መስፍን አርአያ በመገኘት ንግግርም እንዲሁም ደግሞ ማሳሰቢያም ጭምር ለነዚህ ሰልጣኞች አስተላልፈዋል። በተለይም እነዚህ ሰልጣኞች ከማህበረሰቡ ተወክለው የሚወጡት 4000ዎቹ ሰዎች የተለያዩ ጥያቄዎችን የተለያዩ ሀሳቦችን ነው ይዘው የሚመጡት። በመሆኑም እነዚህ የሚመጡት ጥያቄዎች ደግሞ ራሳቸው ሰልጣኞችንም የሚነኩ ሊሆኑ የሚችሉ በመሆኑ ገለልተኛነታቸው ላይ በደንብ መስራት እንዳለባቸውም ጭምር ነው ያስተዋሉት ማለት ነው። ምን ያክል ሰልጣኞች ይኖራሉ፣ ከዛ ባሻገር በስልጠናው ውስጥ ምንድነው የሚነሳው የሚለውን ደግሞ ከራሳቸው አንደበት ሰምተን እንመለሳለን። እነኚህ አመካካሪዎች ከመላው ኢትዮጵያ ነው የመረጥናቸው። ማለት በእውቀታቸው ባላቸው የትምህርት ትጥቅ በሱ ብቻ ሳይሆን በህብረተሰቡ ዘንድ ያላቸው ተቀባይነት እና ከሁሉም በላይ ደግሞ ጊዜያቸውን ለዚህ ሀገራዊ ምክክር ትልቅ ሀገራዊ ፕሮግራም ለመስጠት ያላቸው ሙሉ ፈቃደኝነትንም ያጠቃለለ ነው የሚሆነው። በዚህ መሰረት ከመላው ሀገራችን ክፍሎች ወደ 192 የሚሆኑ አመካካሪዎች ወይም ፋሲሊቴተርስ ተመርጠው አሁን እንደሰማሁት ወደ 170 ገደማ ፋሲሊቴተርስ ለዚህ ለስልጠና ተዘጋጅተዋል። እነኚህ ከመላው ኢትዮጵያ ከመላው ሀገራችን የመጡ አመካካሪዎች ካሁን በፊት ለ3 ቀን አዳማ ላይ መጥተው የዚህ ኢንሃውስ ወይም ደግሞ የሀገር ውስጥ በእኛ ማለት ነው የግንዛቤ ማስጨበጫ ስልጠና ተሰጥቷቸዋል።
ቀደም ብዬ እንዳነሳሁት በዚህ በሐምሌ 8 በሚጀመረው የዋና ጉባኤ ላይ ወደ 4000 የሚሆኑ ተሳታፊዎች ናቸው የሚሳተፉበት። እነዚህ 4000 ተሳታፊዎች ደግሞ ከመላው የሀገሪቱ አካባቢዎች የተወጣጡ ናቸውና ወደ አዲስ አበባ በሚገቡበትም አስፈላጊ የሆኑ ቅድመ ዝግጅቶች ስለመደረጉም ነው የተነሳው። በተለይም ደግሞ ከሎጂስቲክስ ጋር በተገናኘ ያሉ ሁኔታዎች ተመቻችተው ሰልጣኞቹ ወይ ደግሞ ተመካካሪዎቹ ወደዚህ ወደ አዲስ አበባ ሲመጡ ያለምንም እንግልት ምክክራቸውን እንደሚያደርጉ የማህበረሰቦቻቸውንም ጥያቄ ጭምር ማንሳት እንደሚችሉ ጭምር ነው ፕሮፌሰር መስፍን አርአያ ያነሱት ማለት ነው። ከዛ ባሻገር ይህንን ስልጠና የሚሰጡት ደግሞ ሁለት ዓለም አቀፍ የስልጠና ማዕከል እንዲሁም ደግሞ ስለ ምርጫ የሚሆን ስለ ዲሞክራሲያዊ ምርመራ የሚያደርጉ ሁለት የተለያዩ ተቋማት ከስዊድን እንዲሁም ደግሞ ከኔዘርላንድ ሀገር የመጡ የስልጠና ማዕከላት ናቸው እነዚህን ስልጠናዎች የሚሰጡት ነው ያሉት ማለት ነው። ቀደም ብዬ እንዳነሳሁት እነዚህ 192 አመካካሪዎች ገለልተኛነታቸው ላይ ትኩረት መሰጠት እንዳለበትም ጭምር ነው የተነሳው። የምክክር ሂደቱ 4000 ተሳታፊዎች ይኖሩታል። እነዚህ 4000 ተሳታፊዎች ደግሞ በ8 ቡድን በመደልደል 500 የያዘ 500 አባላትን የያዘ ቡድን ይመሰረታል። በዚህ ሂደት ውስጥ ነው ውይይቱ የሚደረገው የተባለው። እነዚህ አመካካሪዎችም በዚህ ሂደት ውስጥ በማለፍ ነው ምክክሩን ያደርጋሉ ያሉት ማለት ነው። በስፋት ግን ትኩረት አድርገው ሲያነሱ የነበሩት ፕሮፌሰር መስፍን አርአያ እነዚህ ስልጠናውን የሚወስዱት አመካካሪዎች ገለልተኛነታቸው ላይ ይበልጥ መሰራት እንዳለበትም ነው። ምክንያቱም እነሱ ገለልተኛ ሆነው ሲያመካክሩ ነው እነዛ ተመካካሪዎች ደግሞ ወይ ደግሞ ተሳታፊዎቹ የማህበረሰቦቻቸውን ሀሳብ ይዘው ከሌላ ማህበረሰብ የሚመጣውንም ሀሳብ ማክበር የሚችሉት ነው ያሉት። እዚህ ላይ የሚያነሱትን እንከታተል። የምክክር ሂደቱ ከታች ጀምሮ እስከ ላይ እስኪደርስ ድረስ እንደምታስቡት ወገኖቻችን ይዘው የሚመጡት ያቀረቧቸው አጀንዳዎች በጣም ሰፊ ናቸው። ከነኛ ወደ 2000 ገደማ ከሚሆኑ አጀንዳዎቻቸው ተመርጠው እጅግ መሰረታዊ የሆኑ በወቅቱ ወደ መግባባት ልንደርስባቸው የሚገባ ከ10 ያልበለጡ አጀንዳዎች ነው የሚሆኑት። ስለዚህ እነኚህ ከ10 ያልበለጡ አጀንዳዎች ላይ ወገኖቻችን ወደ አጀንዳዎቹ ሲመጡ እንግዲህ ሀገራዊ ስለሆኑ ላለመግባባት አንዳንዶቹ ባለመግባባት ምክንያት ወደ ግጭት የወሰዱን አንዳንዶቹ ደግሞ በሚያሳዝን ሁኔታ ወደ ጦርነትም ያስገቡን ጭምር ሊሆኑ ስለሚችሉ ከስሜታዊነት በየደረጃው እየተላቀቅን ሄደን በምክንያታዊነት በሚገባ ተመካክረን ወደ መግባባት ላይ እንድንደርስ ማድረግ ነው። ስለዚህ ይህንን ነው እንግዲህ የዛሬዎቹ አመካካሪዎች ይህንን ሂደት ነው የሚያሳልጡትና ስለዚህ ይህን ስብሰባ እንግዲህ በቀጣይነት የምንሄድበት ይሆናል። እንግዲህ ስልጠናው ሐምሌ 8 ነው የዋና ጉባኤው ሐምሌ 8 ነው የሚካሄደው። በሐምሌ 8 ጉባኤ ላይ የሚሳተፉ 4000 ተሳታፊዎች ደግሞ አንድ ሳምንት ቀደም ብለው ወደ አዲስ አበባ ይገባሉ። በስተመጨረሻ መልእክታቸውን ያስተላለፉት ፕሮፌሰር መስፍን እነዚህ ተሳታፊዎች የምክክሩ ተሳታፊዎች ዋናው ግብ የምክክሩ ለሁሉም ችግሮች መፍትሄ ማምጣት አይደለም። እልባት ማግኘት ያለባቸውን እልባት እንሰጣቸዋለን። ከዛ ባሻገር ደግሞ መፍትሄ የማናገኝላቸው ቢሆን እንኳን ችግሮቹን ተረድተን እርስ በርስ በመከባበር እንለያያለን ያሉት እነዚህ በምክክሩ የሚሳተፉ ተሳታፊዎችም ይህንን ዓላማ በማድረግ ወደ ምክክሩ መምጣት እንዳለባቸውም ጭምር ነው ያስተላለፉት። ይሄ ነበር የነበረው ሁኔታ። መልካም ባልደረባችን ታምራት ደለሊ ስልጠና መክፈቻውን ተከታትለ ስቱዲዮ ተገኝተህ ላደረስከን መረጃ አመሰግናለሁ። መልካም ጊዜ ሆነልህ።